ሙሳ አለይሂ ሰላም ነው ለነብዩ ምን አዘዘህ ጌታህ ያላቸው ራሱ ነው እንጂ ነብዩ አይደሉም። አግዘኝ እባክህ ሁዝ ቢየዲ ብለውት አይደለም። አልሞቱም እንዴ ታዲያ ሙሪድ በዛ ሰዓት አልሞቱም እንዴ ነብዩ ነው? ይሄ አላህ ተአምር ነው። በአላህ ተአምር አትግባ አንተ። ይሄ አላህ ሙዕጂዛ ነው። የአላህ ተአምር አሁን ለነብዩ አለይሂ ሰላቱ ወሰላም ተአምር ሰጣቸዋል። አላህ ምንድነው የሰጣቸው ተአምር? ሙዕጂዛ አለ። ምንድነው ያ ሙዕጂዛ? ያዙልኝ ተማሪ። የመጥቀም ሙዕጂዛ ምንድነው ያ ሙዕጂዛ? የመጥቀም ሙዕጂዛ መረጃ ነገር መረጃ يلا ተፈበል አልሰጡትም ብለህ ነው ያላችሁም ብለህ ነው የምታስበው አንተ? ቁል ሃቱ ኩንቱም صادقين አንቱ መረጃችሁን እውነተኛ ከሆነ يلا ኪታብ ክፈት እኮና እናመጣዋለን። ተቃረነኛ አንተ ሐይ አይደሉም በለኝና አላህ ያው ትልቁ ላይ አርግ ያለው ነብዩ አላህ ለመጥቀም ስልጣን ሰጥቷቸዋል ያልከውን አምጣ ክፈት። በቃ አምጣ ጨረስ። ውይይቱ ተቃረነኝ። እሺ ሐይ አይደሉም በለኝ። አላህ ዘንዳ ነብዩ አለይሂ ሰላቱ ወሰለም ሐይ አይደሉም በለኝ። ኧረ አላህን ፍራና አሁን ክፈትና ነብዩ ሰጥቷቸዋል ስልጣን ያልከውን ክፈትልኝ። በቃ ሌላ ነገር አታወራ። ተቃረነኛ መጀመሪያ እንዳመጣልህ ላመጣልህ ዘንዳ አላህ ነብዩን ሰለላሁ ዐለይሂ ወሰለም ይጠቅሙ ዘንድ ስልጣን ሰጥቷቸዋል ያልከውን ከሞቱ በኋላ ማለት ክፈትልኝ መረጃ። በቃ ጨረስ። አህባሾችም ታዘቡ። ሌላው ይሄው ሰው የታዘበ ነው። ድምጽህ ምናልባት የተያዘ ሊሆን ይችላል። ቀጥታውን አንተ ኪታብ ክፈትልኝ። ነብዩን አላህ እንዲጠቅሙ ስልጣን ሰጥቷቸዋል ያልከውን ከየትኛው የቁርአን ከመጽሐፍ ቅዱስ ነው ያገኘኸው? ከቡዲዝም ነው ያገኘው? ከሂንዱይዝም ነው ያገኘው? ክፈትልን እስኪ እንየው። መርሐባ ወደዛ ሄዳለሁ። አሁን አንድ ኢያት ልለፍና ያው ነብዩላህ ሙሳ እንደተጠቀሙን ይያልፍ ያለሁኝ በዛ አንተ እንዳስረዳኝ ማለት ነው። ቁርአን ክፈትልኝ። አላህ ነብዩን እንዲጠቅሙ ስልጣን ሰጥቷቸዋል ያልከውን ከየት ነው ያገኘኸው? እንዴ ከየት ነው ያገኘው? ክፈትልኝ። አግዙት በኮሜንት። በነገራችን ላይ አያ ሱራው ምናምን ታውቃላችሁ፣ በኮሜንት አግዙት። ችግር ያግዙ፣ እኔ እፈቅዳለሁ። ግን የዓለም ህዝብ ተሰብስባችሁ ማገዝም እኮ አስፈልጋል። እሺ ቦታ ይሄድብኝ እኮ አንተ የራስህን ሐሳብ ብቻ ላራምድ እያልክ መሐመድ ራስህ የተናገርከውን የጠየኩህ የዓለም ህዝብ ተሰብሰቡና እስኪ አንድ ቦታ አላህ ለነብዩ አለይሂ ሰላቱ ወሰላም ይጠቅማሉ ትጠቅማለህ ከሞቱ በኋላ ያ ረሱላህ ትጠቅማላችሁ ብሎ የሰጠበትን እንትን ማዕረግ ነገረኝ። በቃ يلا ተስማማን። በቃ ተስማማን። ወይላ ደግሞ ከዚህ ቤት ስትወጣ ምን ሆነ ነው የምትወጣ መሰለህ? ነብዩላህ ሙሳ ነበር የመራው ሙራድ። ያለበለዚያ ከዚህ ስትወጣ በምን ትወጣለህ? ነብዩ አለይሂ ሰላቱ ወሰላም ከሞቱ በኋላ አይጠቅሙ እሳቸውን ብቻ ሳይሆን ሌላም የሞተ ሰው አይጠቅምም ብለህ አምነህ ትወጣለህ። አይ ካልክ መረጃ ክፈት በቃ። እሺ ነብዩላህ ሙሳ ግን ጠቅመውናል። የነዛን ጠቅመውናል በሚለው እንለፈው። ሙሪድ አብድሬ እስኪ አንተን ከሰማህ እስኪ አንተ አናገር ኢንሻአላህ። መረጃ ክፈትለት በቃ። መረጃ እየጠየቀህ ነው። መረጃ ክፈትለት። ያነሳነው ሐሳብ እሱ እኮ ነው። ሙራድ ያነሳነው ሐሳብ ያ ነበር። አሁን ያን ጨርሰን እንለፈው። ወይም አልጠቀመው ይጠቅማል በሚለው እንይዝና እንለፈው። ከአብድሬ ጋር አውሩ በቃ። ጨርሻለሁ። ማሜ ይኸውልህ ምንድነው መሰለህ፣ ቅድምም እኔ በመሀል ገብቼ ነበር። ያውራ ብለህ እድሉን ሰጥተዋል፣ አውርቷል። ቁርአንና ሐዲስ መረጃ አንስቶ አውርቷል። እዚህ ጋር ስንመጣ የምንመጣበት ዋና እዚህ ጋር የመጣንበት ፐርፐስ ዲንን ልንማር ነው። ዲን ደግሞ ስንማር ከቁርአንና ከሐዲስ ነው የምንማረው። ገብቷል? ከዛ አኳያ ያነሳቸው ፖይንቶች ላይ ስህተት አለው የምትለው ከሆነ መረጃ አለ የምትል ከሆነ በቁርአንና በሐዲስ እስቲድላል አርገህ አውራ። ከዛ ውጪ ሌላ ወሬ ለማውራት ከሆነ ጊዜ መፍጨቱ ተገቢ አይደለም። ስለዚህ አሁን እድሉ ተሰጥቷል። እሱ ሚዩት ይዟል። ችግር የለም። በተነሳው እኔ የሚያልኩት በተነሳው ሐሳብ ላይ ቅድም በነብዩላህ ሙሳ ላይ ያነሳነው ሐሳብ አለ። ያን አሁን በምን እንሂደው? አልጠቀሙንም ጠቅመናል በሚለው የትኛው ይዘነው እንሂድ? በህይወት ያለ ሰው ይጠቅማል፣ ችግር የለም። በህይወት ያለ ሰው ሊጠቅምህ ይችላል። በጊዜው ነብዩላህ ሙሳ ሐይ ነበር። ላ ስለ ነብዩላህ ሙሳ በህይወት ያለውን ተው። ነብዩላህ ሙሳ በህይወት የሉም። ሙሪድ በአላህ ቁድራ በአላህ ችሎታ ሐይ ነበሩ። ከማን ጋር ነበር ሲያወሩ የነበረው ታዲያ? ነብዩ አለይሂ ሰላቱ ወሰላም ከሬሳ ጋር ነበር ሲያወሩ ነበር። ግን ሞተዋል። ሙሪድ ግን ሞተዋል። የኔ ያዝልኝ እንዴ! አላህ የሞተን ማንሳት አይችልም እንዴ? እኮ ሞተውን የጠቀሙን ማለት ነው። ዛታቸው ሞቷል በዛ ሰዓት። የላ እሺ፣ አሁን ለማምለጥ ምክንያት አትፈልግ። በቃ አሁን ከቁርአን መረጃ ትጠቅሳለህ ወይስ? ላ ወላሂ ማምለጥ አይደል ሙራድ መልስ። በቃ ከቁርአን መረጃ አለ የለም? ሞተዋል በለ ነብዩላህ በዛ ሰዓት የጠቀሙን ሰዓት ሞተዋል፣ የሉም በህይወት የሉም። መሐመድ ወጣ አጂብ እኮ ነው ወላሂ። ተመልከቱ ከቁርአን መረጃ ላይ ለመንገር እንዴት እንደሚሆን አያችሁ።